ጤና ይስጥልኝ። ሰኔ 4 2018 ዓ.ም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የምኒልክ ዕዝ አርበኞች በአምባሰል ግንባር በዚሃ በተለያየን በተሬናም በአባላ አካባቢዎች ባደረጉት ከባድ ውጊያ የጠላትን ጦር ሙሉ በሙሉ ደምስሰው አንጸባራቂ ድል ተቀዳጁ። አርበኞቹ ተወዳዳሪ የሌለው የጦር ብልሃት በማሳየት የብልጽግናን ወራሪ ኃይል ሙሉ በሙሉ በመደምሰስ ከባድ እልቂት አድርሰውበታል። በታንክ በድሮን በመድፍና በሌሎች ከባባድ መሳሪያዎች ታግዘው ተንቀሳቅሶ የነበረው ስፍር ቁጥር የሌለው የጠላት ጦር በአርበኞቹ መብረቃዊ የጨበጣ ማጥቃትና የደፈጣ እርምጃ ክፉኛ ተመትቶ አስከሬኑንና ቁስለኛውን በድሮን ሽፋን እስከ ማንሳት በደረሰ ደረጃ ነው ተሽመድምዶ ያለቀው። ታደምጡታላችሁ። በሌላኛው መረጃችን በደቡብ ጎንደር በስቴና አካባቢው በንጹሃን ላይ እልቂት ሲፈጽም የነበረው የጠላት ጦር አዛዥ የሆነው የኮሎኔል አለሜ አጃቢን ጨምሮ በርካታ ወታደሮች ፋኖን ተቀላቀሉ። ግፍን ተቃውሞ የብልጽግናን አገዛዝ በመክዳት የፋኖን ትግል የሚቀላቀሉ አገዛዝ ወታደሮች ቁጥር ከቀን ወደ ቀን እየጨመረ መጥቷል። ታደምጡታላችሁ። በተያያዘ ዜና በከባድ የስነ ልቦና ውድቀት ውስጥ የሚገኙት የብልጽግናው አገዛዝ ሰራዊት አባላት ከነሙሉ ትጥቃቸው በምኒልክ ዕዝ 303ኛ ኮርን በስፋት መቀላቀላቸው ታወቀም። በተያያዘ ኮሩ በቅርቡ በዘመቻ ይሻ ሰይድ ያስመዘገበውን ድል ተከትሎ ኃይሉን ይበልጥ ለማጎልበትና ለቀጣይ ተልዕኮ ለመዘጋጀት በየክፍለ ጦሮቹ ጥልቅ የታድሶና የግምገማ መድረክ ማዘጋጀቱ ታውቋል። ተደምጡታላችሁ። በሌላኛው መረጃችን ከዚህ ቀደም የሰላም ስምምነት ተቀብያለሁ በሚል ካገዛዙ ስንቅና ትጥቅ ለ2 ዓመታት ሲሰፈርለት የቆየው የአገው ዲሞክራሲ ንቅናቄ አዴን በዋግምራ ዞን አበርገለና ጻግብጅ ወረዳዎችን ሙሉ በሙሉ መቆጣጠሩን አስታወቀም። ከ2 ዓመታት በፊት በአገዛዙና በታጣቂ ኃይሉ መካከል ተደርሶ የነበረውን የሰላም ስምምነትን በመጣስ ራሱ አገዛዙ ትንኮሳ ፈጽሟል በተባለበት በዚህ ቀጠና ታጣቂዎቹ ከህወሓት ኃይሎች ጋር በመቀናጀት በወሰዱት እርምጃ ነው በሰቆጣ ዙሪያ የሚገኙ 2 ትላልቅ ወረዳዎችን የተቆጣጠሩትም። የዞኑ ጸጥታ ኃይሎች ከነጌታቸው ረዳ የሐራ መሬት ታጣቂዎች ጋር በመቀናጀት በአዴን ቡድን ወታደሮች ላይ አጸፋዊ እርምጃ በመውሰድ ወረዳውን ዳግም ለመቆጣጠር ያደረጉት ሙከራ ከሽፎ ከፍተኛ ኪሳራ አከናንቧቸው በውርደት እንዲሸሹ አድርጓቸዋል ተብሏል። ተደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ። ከጣቢያችን የዛሬ ሰኔ 4 2018 ዓ.ም እነዚህንና ሌሎች የግንባር መረጃዎችን እንዲሁም የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የምኒልክ ዕዝ አርበኞች በአምባሰል ግንባር በዚሃ በተለያየን በተሬና በአባላ አካባቢዎች ዛሬ ከንጋት ጀምሮ ባደረጉት ተጋድሎ የጠላትን አከርካሪ ሰብረው አንጸባራቂ ድል ተቀዳጁም። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር የ23ኛ ክፍለ ጦር አርበኞች በአምባሰል ዚያ ግንባር የጠላትን አከርካሪ የሰበረ ተጋድሎ አድርገዋል። በታንክ በመድፍ በዙ 23 በሞርተርና በ2 ድሮኖች ታግዘው በከንቱ ቅጀት ወደ አምባሰል ዚያ የተንቀሳቀሰው ስፍር ቁጥር የሌለው ያገዛዙ ተላላኪ ጦር በፋኖ ልዩ የጦር ብልሃትና አስደማሚ ጀግንነት ሙሉ በሙሉ ተደምስሶ ተሽመድምዷል። በምኒልክ ዕዝ 104ኛ ኮር የ23ኛ ክፍለ ጦር አርበኞች ያገዛዙን ቅስም የሰበረ አስገራሚ ወታደራዊ ጥበብ ያሳዩበት ተጋድሎ ነው የተደረገው። ዛሬ ሰኔ 4 2018 ዓ.ም በኩታበር ወደ ተለያየንና ዚሃ እንዲሁም ከደላንታ በተሬ አድርጎ ወደ ዚሃ በከፍተኛ የኃይል ማዕበል ተንቀሳቅሶ የነበረ የብልጽግናው አገዛዝ ሰራዊት በጀግናው ፋኖ ክንድ ክፉኛ ተመትቶ ብርቁስቁስ ወጥቷል። ዛሬ ከንጋቱ 11 ሰዓት ጀምሮ እስከ እኩለ ቀን ገድማ ድረስ በቆየው በዚህ እልህ አስጨራሽ ውጊያም አርበኞቹ በወሰዱት የተቀናጀ መብረቃዊ ማጥቃት በዚያ ግንባር የገባው የጠላት ኃይል ሙሉ በሙሉ መደምሰሱ ተሰምቷል። የፋኖን ምቅ የውጊያ አቅምና ቁርጠኝነትን መቋቋም ያቃተው ተስፋ የቆረጠው የብልጽግና ቡድን በደረሰበት ከፍተኛ ውርደትና ብስጭት ሳቢያ በዘፈቀደ 3 ጊዜ ድሮን ጥቃት የፈጸመ ሲሆን በዚህም ንጹሐን ዜጎች የጥቃቱ ሰለባ መሆናቸው ታውቋል። በአሁኑ ወቅት የጠላት ኃይል የድሮን አሰሳ በማድረግና ሽፋን በመስጠት የበርካታ ወታደሮችን አስከሬንና ቁስለኛ ወታደሮችን እያነሳ ይገኛል። በተጨማሪም ሽንፈቱን ለመሸፈንና የፋኖን ኃይል ለመቁረጥ በማሰብ ከግሸን በአባላ በኩል ለመንቀሳቀስ የሞከረው የጠላት ጦር አስቀድሞ በተዘጋጀበት የፋኖ የደፈጣ ጥቃት ወጥመድ ውስጥ ገብቶ ከባድ እልቂት ደርሶበታል።
በዚህ ስልታዊ እርምጃ በርካታ ሙትና ቁስለኞችን በመያዝ ወደ መጣበት እንዲሸሽ መገደዱን የታወቀው። በርካታ ቁስለኛ ወታደሮች ለሕክምና ወደ ደሴና ኩታበር ተወስደዋል። ይህ ውጊያ የፋኖን የማይበገር የጦር አቅምንና የስርዓቱን ጦር ፍጹም መሽመድመድ በግልጽ ያሳየ እንደሆነ ነው የተነገረው። በሌላኛው መረጃችን በደቡብ ጎንደር በስቴና አካባቢው ንጹሐን ላይ እልቂት ሲፈጽም የነበረው የጠላት ጦር አዛዥ ሆነው የኮሎኔል አለሜ አጃቢን ጨምሮ ተጨማሪ በርካታ ወታደሮች ፋኖን ተቀላቀሉ። ግፍን ተቃውሞ የብልጽግና አገዛዝ በመክዳት የፋኖን ትግል የሚቀላቀሉ አገዛዙ ወታደሮች ቁጥር ከቀን ወደ ቀን እየጨመረ መሆኑ ተገልጿል። የኮሎኔል አለሜ አጃቢን ጨምሮ ከስማዳና ከስቴ ተውጣጡ የአድማ ብተናና የመከላከያ ሰራዊት አባላት በምዕራብ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ዋንታ ባተ ኮር ጉና ክፍለ ጦር ስቴ ደንሳ ብርጌድን ተቀላቅለዋል። የአገዛዙ ወንበር አስጠባቂ ኃይል መፈራረሱን ተከትለው በርካታ ወታደሮች ስርዓቱን በመተው ፋኖን በመቀላቀል ላይ ይገኛሉ። ከነዚህ መካከል በስቴና በአካባቢው ንጹሐንን በጅምላ ሲያስርና ሲያሳድድ እንዲሁም ሲገድል የነበረው የጠላት ጦር አዛዥ የሆነው ኮሎኔል አለሜ አጃቢው ትግሉን በመደገፍ ወደ ስቴ ደንሳ ብርጌድ ተቀላቅሎበታል። በተጨማሪም ትናንት ሰኔ 3 2018 ዓ.ም ምሽት ከስማዳም 2 የአድማ ብተና አባላት እንዲሁም ከስቴ መካነ ኢየሱስ 3 የመከላከያ ሰራዊት አባላት ጸረ ህዝቡን አገዛዝ በመክዳት በሜጀር ጀነራል ዋንታ ባተ ኮር ጉና ክፍለ ጦር ስር ወደሚገኙ የስቴ ደንሳ ብርጌድ መቀላቀላቸው ተረጋግጧል። ይህ ተከታታይ የአገዛዙ ወታደሮች ፍልሰት የአገዛዙን መዳከም በግልጽ የሚያሳይ ሲሆን፣ በሌላ በኩል ደግሞ የፋኖን አቅም ይበልጥ እያጠናከረው ይገኛል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። ከዘመቻ አይሻ ሰይድ ማግስት የብልጽግናው ሰራዊት መፈራረሱን ቀጥሏል ተባለም። ለብልጽግናው ዙፋን ጠባቂ ሆነው የነበሩ ወታደሮች ማርሞቶ የማን ስልጣን ሊቀጥል በሚል ከነሙሉ ትጥቃቸው ወደ ፋኖ በገፍ መጉረፋቸው እንደቀጠለ ነው። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ኮር ስር 19ኛ ክፍለ ጦርን የተቀላቀሉት 10 አለቃ አማረ ተፈራና ጓደኛው ከ34ኛ ክፍለ ጦር 4ኛ ሬጅመንት በመውጣት ወደ ፋኖ የተቀላቀሉ ሲሆን መከላከያ አሁን ባለው ቁመና የመዋጋት አቅም እንደሌለውና ሰራዊቱን በፍጹም መስላቸትና በከባድ የስነ ልቦና ውድቀት ላይ እንደሚገኝ ገልጸዋል። በሌላ መረጃ በ303ኛ ግዙፉ አሳምነው ኮር አካል የሆነውን 30ኛ ክፍለ ጦርን የተቀላቀሉት የ13ኛ ዕዝ ኦፕሬተር የነበሩት ማለትም መሰረታዊ ወታደር ማሪሁን ጌታ፣ መሰረታዊ ወታደር ዮሴፍ አዱኛው፣ መሰረታዊ ወታደር ቴዎድሮስ ጥላሁን ሁላቸውም በግዳጅ ታፍነው ተቀላቅለውት የነበረውን መከላከያ ከነሙሉ ትጥቃቸው በመክዳት ህዝባዊ ወገንተኝነታቸውን በማሳየት ወደ ፋኖ ተቀላቅለዋል። ስቦ በማስገዳት ስርዓቱን ከማፍረስ ጋር ተያይዞ ከመስከረም 14 2018 ዓ.ም ዘመቻ ደማሊ አባናደውን ጨምሮ ለተከታታይ 8 ወራት ከ850 በላይ የአገዛዙ ወታደሮች በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ሳምነው ኮርን መቀላቀላቸው የተነገረ ሲሆን አሁንም አልረፈደም። ቀሪው የአገዛዙ ሰራዊት በፍጥነት ወደ ፋኖ በመቀላቀል ህይወቱን እንዲታደግ ሲል የኮሩ የፖለቲካ መምሪያ ኃላፊ አርበኛ በሪው እንደምላይ ጥሪ አቅርበዋል። በተያያዘ በዚያው በ303ኛ ኮር ከአውደ ውጊያ ጎን ለጎን ጥልቅ የሆኑ ግምገማዎችና ተሃድሶዎች መቀጠላቸው ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር ከዘመቻ አንሻ ሰይድ ማግስት በኮሩ ስር ለሚገኙ ክፍለ ጦሮችና ብርጌዶች አጠቃላይ ግምገማና የተሃድሶ ስልጠናዎችን አጠናክሮ መቀጠሉም ተነግሯል። የእዝ የኮር የክፍለ ጦር ከፍተኛ አመራሮች በተገኙበት ከግንቦት 30 2018 ዓ.ም ጀምሮ እየተካሄደ በሚገኘው ግምገማና ተሃድሶ 16ኛ ነብሮ ተወርዋሪ ኮማንዶ እንዲሁም 19ኛና 30ኛ ክፍለ ጦሮች የተፈተሹ ሲሆን ስለ መሰረታዊ የትግል መነሻዎችና መርሆች፣ ስለ ወታደራዊ አመራሩና የህዝብ አስተዳደር ተግባርና ኃላፊነት፣ የእስካሁን የሰራዊቱ ግዳጅ አፈጻጸም፣ የቀጣይ ግዳጅ ተልእኮዎችና ስለ ሚዲያ አጠቃቀም ዙሪያ ግምገማና አቅም ማጎልበቻ ስልጠና የተሰጠ ሲሆን በቀጣይም ላልተዳረሱ ሌሎች ክፍለ ጦሮችና ብርጌዶች ስልጠናውና ተሃድሶ ተጠናክሮ ይቀጥላል። በመጨረሻም ኮሩ ስር በሚገኙም ክፍለ ጦሮችና ብርጌዶች አመራሩና ሰራዊቱ በዘመቻ አንሻ ሰይድ በተገኙ አኩሪ ድል ሳይረካና ፍጹም ሳይዘናጋ ለቀጣይ ተልእኮዎች ራሱን እንዲያዘጋጅ ሲሉም የምኒልክ ዕዝ ከፍተኛ አመራሮች አሳስበዋል። በሌላኛው መረጃችን በወሎ ቤት አማራ ምዕራብ ግንባር 105ኛ ኮር ወገንን የማንቃትና የጠላትን የማፍረስ ስራ አጠናክሮ መቀጠሉ ተነግሯል። የኦህዴድ ብልጽግና ዙፋን ጠባቂ ቅጥረኛ ወታደሮች ከአመራር እስከ መሰረታዊ ወታደር ልክ እንደ እምቧይ ካብ እየተናዱ ወደ ፋኖ መቀላቀላቸውን ቀጥለዋል። ይህ የብልጽግና ወንጀለኛ ቡድን ስልጣኑን ለማራዘም በመሰዊያው አምድ ላይ ለማቆም በትምህርት ቤትና በሌሎች ቦታዎች እያፈሰ ያስገባቸው ወታደሮች
በእኛ ውድ ሕይወት የአምባገነኖች ስልጣን አይጸናም በማለት ህዝባዊ ወገንተኝነታቸውን እያሳዩ ነው። ትናንት ሰኔ 3 2018 ዓ.ም አመሻሹን አትሮን ሻለቃን የተቀላቀለው 50 አለቃ ካሳሁን ኃይሌ የድሽቃ ምድብተኛ እንደነበር ተነግሯል። 50 አለቃ ካሳሁን ኃይሌ ስለ ጠላት አሁናዊ ቁመና ሲናገር ለምንና በምን ምክንያት እንደሚዋጋ የማያውቅ ዓላማ የሌለውና የጥቂት ግለሰቦች ስልጣን ለማስከበር መተኪያ የሌላትን አንድያ ህይወቱን የሚገብር በመሆኑ መላው ሰራዊት በደመነፍስ የሚቅበዘበዝ ሆኗል ሲል ተናግሯል። ሞራሉም ዋዥቋል። ወታደር የሞራል ስንቅ ካልታጠቀ ደግሞ በየአውደ ውጊያው ሽንፈትን ጽዋ ቢጎነጭም የሚደንቅ አይደለም ብለዋል። በዚሁ በምዕራብ ወሎ ቀጠና በጃማ ወረዳ በምኒልክ ዕዝ 105ኛ ኮር 33ኛው አሲር ክፍለ ጦር ነፃ በወጣው አህያ ፈጅና አካባቢ ላይ ከአባት አርበኞች ጋርም አመርቂ ውይይት ማካሄዱም ታውቋል። በዚህ ውይይት አሁናዊ የአማራ ህዝብ የትግል ቁመና፣ የአማራ ትግል የደረሰበት ደረጃና ወቅታዊ የአገዛዙን አቋምና ውድቀትን በሚመለከት ከአባት አርበኞች ጋር ጥልቅ ውይይት ስለመደረጉም ነው የታወቀው። የብልጽግናው አገዛዝ ሊያደርገው የነበረውን የማደናገሪያ ምርጫ በአባት አርበኞች ንቁ ተሳትፎ እንደከሸፈ፣ በዚህም የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ፍርድ ቤት ሰብሳቢ አርበኛ አለባቸው ቀስቅሴ ምስጋና አቅርበዋል። አርበኛው አያይዘውን በመጪው ወራት አማራ ጠሉን ጥቁር ናዚ ስርዓት ሙሉ ለሙሉ ደምስሰን ሰላም እናሰፍናለን ሲሉም ተናግረዋል። ለዚህም ሁሉም የአማራ ህዝብና የአማራ ህልውና ትግል ደጋፊ ኢትዮጵያዊ ራሱ ለመጨረሻው ጥሪ እንዲያዘጋጅም ጥብቅ መልእክት አስተላልፈዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። ስንቅና ትጥቅ ከብልጽግናው አገዛዝ ይቀርብላቸዋል በሚል ከዚህ ቀደም ሲነገርባቸው የነበሩት የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂዎች በዋግኽምራ ዞን አበርገለና ጻግብጅ ወረዳዎችን ሙሉ በሙሉ መቆጣጠራቸው ታወቀም። በአማራ ክልል ዋግኽምራ ብሔረሰብ አስተዳደር ዞን ውስጥ የሚንቀሳቀሱት የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂዎች አበርገሌና ጻግብጅ ወረዳዎችን ሙሉ በሙሉ መቆጣጠራቸው ተረጋግጧል። ከ2 ዓመት በፊት አገዛዙ ጋር ተደርሶ የነበረውን የሰላም ስምምነት መፍረስ ተከትሎም ያገረሸው ይህ ግጭት በአካባቢው ማህበረሰብ ላይ የስጋትና የመፈናቀል ድባብ መፍጠሩን የአካባቢው ነዋሪዎች ገልጸዋል። ታጣቂ ቡድኑ ከዚህ ቀደም ከአገዛዙ ጋር ስምምነት ፈጽሜያለሁ በሚል ስንቅም ትጥቅም ከአገዛዙ ሲሰፈርለት የነበረ ሲሆን በዚህም ኃይሉን እንዲያጠናክር ረድቶታል ተብሏል። ካለፈው ሚያዝያ ወር ጀምሮ የአዴን ታጣቂዎች 2 ወረዳዎችን እንደተቆጣጠሩ የአካባቢው ነዋሪዎችና የዞኑ ጸጥታ መምሪያ አስታውቋል። በተለይም ሚያዝያ 12 ቀን 2018 ዓ.ም በአበርገለ ወረዳም በአካባቢው ሚሊሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ ቀደም ሲል በከፊል ይዘውት የነበረውን ወረዳ የአዴን ኃይሎች ሙሉ በሙሉ መቆጣጠራቸው ተነግሯል። የአዴን ኃላፊዎች ወረዳዎችን መቆጣጠራቸውን ያረጋገጡ ቢሆንም ነዋሪዎቹ ከቀያቸው ተፈናቅለዋል መባሉን ግን አስተባብለዋል። እነዚህ ከዚህ ቀደም በክልሉ በጀት ስንቅና ትጥቅ ሲሰፈርላቸው የነበሩት ታጣቂዎቹም አሁን ላይ ይዞታዎቻቸውን እያሰፉ ስለመሆኑ ነው የታወቀው። ቀኑ ሙሉ ውሏል በተባለው በአበርገለ ውጊያም የአዴን ኃይሎች ከህወሓት ታጣቂዎች ጋር ተቀናጅተው እንደተሳተፉ የዞኑ አስተዳደርና የአካባቢው ነዋሪዎች አመላክተዋል። የዋግኽምራ ዞን ጸጥታ መምሪያ ኃላፊ 50 አለቃ አዘዘው አዳነ የአዴን ታጣቂዎች ቀድመው በመዘጋጀት ጥቃት በመፈጸማቸው ግጭቱ እንደተቀሰቀሰ ይገልጻሉ። በአንጻሩ የታጣቂ ቡድኑ ሚዲያና ኮሚኒኬሽን ኃላፊ አቶ ሙልጌታ ካሴ ኃይላቸው ከህወሓት ጋር ተጣምሮ መዋጋቱን አስተባብለዋል። ቢሆንም ግን የአካባቢው ነዋሪዎች የህወሓት ታጣቂዎች ትልቅ እገዛ እንዳደረጉላቸው ነው የገለጹት። አቶ ሙልጌታ ለግጭቱ መነሻ ሲያስረዱ አመራሮቻችንን አፍነው ለመውሰድ ሲሞክሩ ተገፍተን ወደ ግጭት የገባ ነው ብለዋል። አክለውም የሐራ መሬት ማለትም በለጌታቸው ረዳና በአቶ ጻድቃን ገብረተንሳይ የሚመራው የሐራ መሬት ታጣቂ ኃይል በቅንጅት ከዞኑ ጸጥታ ኃይል ጋር በመሆን ውጊያ ከፍቶብናል፣ ይህም ስምምነቱን አፍራሽ ነው በማለት ገልጸዋል። በአበርገለ ግጭቱ የተቀሰቀሰው በታጣቂዎች እንቅስቃሴና ሎጂስቲክ ማሳለፍ ጉዳይ በተፈጠረ አለመግባባት እንደሆነም የዓይን እማኞች ተናግረዋል። በመኪናው ላይ ያሉ ነው ውጊያው የጀመረው ያሉ አንድ ነዋሪ ሎጂስቲክ ሊያሳልፉ ከመጡ የአዴን ታጣቂዎች ጋር ተኩስ ከተጀመረ ከ20-30 ደቂቃ ባለ ጊዜ ውስጥ ከተማዋ በ3 ግንባር መከበቧን አስረድተዋል። በግጭቱ ንጹሐን ሰዎች ባይጎዱም ከሁለት ተፋላሚ ወገኖች በኩል ግን በርካታ ወታደሮች መገደላቸው ታውቋል። በተመሳሳይ የአዴን ታጣቂዎች የጻግብጅ ወረዳን ከ2 ሳምንት በፊት መቆጣጠራቸው ይታወቃል። ግንቦት 18 2018 ዓ.ም ከቀኑ 7 ሰዓት አካባቢ አዝሪያ በሚባል ስፍራ በቡድን መሳሪያ የታገዘ ተኩስ ልውውጥ መጀመሩንና ውጊያው እስከ 10 ሰዓት ከቆየ በኋላ የመንግስት ኃይሎች ወረዳውን ለቀው ወደ ሰቆጣ ማፈግፈጋቸውን ነዋሪዎች አመላክተዋል።
አዴን 2 ዓመታትን በዘለቀው ደም አፍሳሹ የሰሜን ኢትዮጵያ ጦርነት ወቅት የህወሓት ኃይሎችን ወግኖ ሲዋጋ እንደቆየ የሚነገርለት ሲሆን በ2016 ዓ.ም ትጥቅ ለመፍታትና በሰላማዊ ትግል ለመሳተፍ ከአገዛዙ ጋር ስምምነት ደርሶ በዚህም ካምፕ ተሰርቶለት ስንቅና ትጥቅ ከአገዛዙ ሲሰፈርለት ከርሟል። ስምምነቱ ከተፈረመ ወዲህ አካባቢው በአንጻራዊነት ተረጋግቶ የነበረ ቢሆንም የአሁኑ የአበርገሌና የጻግብጂ ውጊያ ስምምነቱን በግልጽ የፈረሰበት የመጀመሪያው ትልቅ ግጭት ሆኗል ነው የተባለው። ለስምምነቱ መፍረስ ሁለቱም ወገኖች እርስ በርስ እየተካሰሱ ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃዎቻችን እናልፋለን። የሱዳን ሰራዊት በኢትዮጵያ ድንበር አቅራቢያ የምትገኘው ኩሩሙ ከተማን ለማስመለስ የተጠናከረ የድሮን ጥቃት መክፈቱ ታወቀም። የሱዳን መደበኛ ጦር በስትራቴጂካዊቷ የድንበር ከተማ ኩሩሙክ ላይ የድሮን ጥቃቶችን በከፍተኛ ሁኔታም አጠናክሮ መቀጠሉም ተነግሯል። ይህ ወታደራዊ ዘመቻ የተከፈተው ከተማዋን ካለፈው መጋቢት ወር ጀምሮ ተቆጣጥሮ ከሚገኘው የፈጣን ድጋፍ ኃይል እና ከሱዳን ሕዝብ ነጻነት ንቅናቄ ጥምረት መልሶ ለመረከብ ነው። የሱዳን ጦር በዚህ ሳምንት ብቻ በከተማዋና በዙሪያ መሽገው በሚገኙ የጥምረቱ ታጣቂዎች መከላከያ ይዞታዎች ላይ 2 ጊዜ ድሮን ጥቃት ሰንዝሯል። በተሰነዘሩ ጥቃቶች የጥምረቱ ተዋጊዎች ንብረት የሆኑ በርካታ ወታደራዊ ተሽከርካሪዎች መውደማቸውም ታውቋል። በአሁኑ ወቅት በከተማዋ ደቡባዊ፣ ምዕራባዊና ሰሜናዊ አቅራቢያዎች ላይ ከባድ ውጊያ እየተካሄደ ይገኛል። በካርቱም ግዛት ሰማይ ላይ ሲበሩ የነበሩ የፈጣን ድጋፍ ኃይሉ ድሮኖች በሱዳን ጦር አየር መከላከያ ክፍሎች ተመተው ወድቀዋል። በአካባቢው ከፍተኛ የፍንዳታ ድምፅ ስለመሰማቱም ነዋሪዎች ገልጸዋል። የሱዳን ጦር በብሉ ናይል ግዛት ዋና ከተማ የሆነችውን ኤዳማዚን ከኩሩሙክ ጋር የሚያገናኘውን ወሳኝ መስመር ላይ የምትገኘው የአልካይሊ ከተማን ቀደም ሲል መቆጣጠሩን ለዚህ የድንበር ከተማ ዘመቻ ትልቅ ስትራቴጂካዊ ጥቅም ሰጥቶታል። በብሉ ናይል ግዛት ውስጥ የተቀሰቀሰው ከባድ ውጊያ በ10 ሺዎች የሚቆጠሩ ሰላማዊ ዜጎችን ያፈናቀለ ሲሆን አብዛኞቹ ወደ ኤርዳማዚን ከተማ መጠለያ ጣቢያዎች ተሰደዋል። ግጭት ወደ ጎረቤት ሀገር ኢትዮጵያ ሊዛመት ይችላል የሚለው ስጋትም በእጅጉ ጨምረዋል። ቀደም ሲል በኢትዮጵያ ቤኒሻንጉል ጉሙዝ ክልል ኩምሩ ከተማ ውስጥ በተሰነዘረ የድሮን ጥቃት የዓለም አቀፉ የፍልሰተኞች ድርጅት የረድኤት ሰራተኞችን ጨምሮ ቢያንስ 8 ንጹሐን ዜጎች መገደላቸው ይታወሳል። በአረብና በአፍሪካ ጉዳዮች ላይ የአሜሪካ ከፍተኛ አማካሪ የሆኑት ማሳር ፕሉስ ከተባበሩት አረብ ኤምሬትስና ከግብፅ የውጭ ጉዳይ ሚኒስትሮች ጋር በስልክ ተወያይተዋል። ውይይቱ በሱዳን ስላለው ወሳኝ የፖለቲካ መስመር፣ የሰብአዊ ሁኔታና በቀጠናው ሰላምን ለማስፈን ስለሚያስፈልገው ቀጣይነት ያለው ቅንጅት ላይ ያተኮረ ነው ተብሏል። በተያያዘ ዜና የሱዳን መደበኛ ጦር የሆነው የአልቡርሃን ጦር ቱርክ ሰራሹን ሂሳር ኤ የተባለው ከመሬት ወደ አየር ተተኳሽ ጸረ ሚሳይልን እየተጠቀመ መሆኑን የኦስቲን ተንታኝ የሆነው ሬድቴል ጽፏል። ሚሳይሉ የጃንጂር ሚሊሻ የሚባለው የሄሜቲ ጦር በካርቱም ለፈጸመ ድሮን ጥቃት ምላሽ እየሰጠ መሆኑም ተነግሯል። ዘገባው ከቱርክም ሆነ ከአልቡርሃን ጦር በኩል ኦፊሴላዊ መግለጫ እስካሁን አልተሰጠበትም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል በምስራቅና መካከለኛው አፍሪካ የተቀሰቀሰውን የቡንዲ ቡጊዮ ኢቦላ ወረርሽኝ ለመግታት ከወረርሽኝ ፈንድ 220.6 ሚሊዮን የአሜሪካ ዶላር አስቸኳይ የገንዘብ ድጋፍ ማግኘቱን አስታውቋል። ይህ የገንዘብ ድጋፍ ተቋሙ ከዓለም አቀፍ የጤና ድርጅት ጋር በመሆን ወረርሽኙ ከተከሰተባቸውና ለከፍተኛ ስጋት በተጋለጡ እንደ ዲሞክራቲክ ሪፐብሊክ ኮንጎ፣ ደቡብ ሱዳን፣ ሩዋንዳ፣ ኡጋንዳ፣ ኬንያና ኢትዮጵያ ባሉ ሀገራት ላይ የሚተገበረውን የ6 ወራት የቅድመ ዝግጅትና ምላሽ እቅድ ለመደገፍ የሚውል ነው ተብሏል። ሁለቱ ተቋማት ወረርሽኙን የከፋ የሕዝብ ጤና አስቸኳይ አደጋ አድርገው በግንቦት ወር ማወጃቸው ይታወሳል። ምንም እንኳን የአፍሪካ ሲዲሲ ይህንን ከፍተኛ ድጋፍ ማግኘት መቻሉ አህጉራዊ ትብብርን ለማጠናከር ትልቅ ስኬት እንደሆነ ቢገልጽም የወረርሽኙ ድንበር ተሻጋሪ መንገዶች በፍጥነት መስፋፋት በአፍሪካ ቀንድና በመካከለኛው አፍሪካ የሚገኙ የድንበር ጤና ቁጥጥር ስርዓት አሁንም ደካማ መሆናቸውን ያሳያል። በተጨማሪም ከተመደበው ገንዘብ ውስጥ 175.7 ሚሊዮን ዶላር የሚገኘው ቀደም ሲል ሌሎች የጤና ፕሮጀክቶች ከተመደበው በጀት ላይ ተቀንሶ ለዚህ ወረርሽኝ እንዲውል በማድረግ ነው። ይህ አሰራር አህጉሪቱ ለአዲስ ወረርሽኝ የምትመድበውን ራሱን የቻለ በቂ መጠባበቂያ ፈንድ እንደሌላትና አሁንም አንገብጋቢ የሆኑ ሌሎች የጤና መርሃ ግብሮችን በጀት እየቀነሱ ለድንገተኛ አደጋዎች የመመደብ የመቆራረስ አዙሪት ውስጥ መሆኗን በግልጽ ያሳያል። የወረርሽኙን ስርጭት ሙሉ በሙሉ ለመግታት የገንዘብ ድጋፍ ማግኘት ብቻውን በቂ ባለመሆኑ በአገራቱ ያሉ የላቦራቶሪ ክትትል መዋቅሮች በተግባር መሬት ላይ መዘርጋት አለባቸውም ተብሏል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን።
በሆርሙዝ አቅራቢያ የአፓቼ ሄሊኮፕተር መውደቅን ተከትለው አሜሪካና ኢራን አዲስ ወታደራዊ ጥቃቶችን ሰነዘሩ። የአሜሪካ ጦር አፓቼ ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ መውደቁን ተከትለው አሜሪካና ኢራን አዲስ ወታደራዊ ግጭቶችን ቀስቅሰዋል። ይህ ደካማ በነበረ የተኩስ አቁም ስምምነት ላይ ዳግም ውጥረትን አባብሶበታል። የአሜሪካ ወታደራዊ መግለጫዎችን ዋቢ በማድረግ አልጀዚራ እንደዘገበው ፕሬዝዳንት ዶናልድ ትራምፕ ስልታዊ ጠቀሜታ ባለው የውሃ መስመር ላይ ክትትል ታደርግ የነበረችውን የአሜሪካ አፓቼ ሄሊኮፕተር ኢራን ጥላብናለች በማለት ከሰዋል። ይህንን ተከትሎም ዋሽንግተን ራሷን ለመከላከል የተሰነዘረ ስትል የጠራቸውን ጥቃት በኢራን ወታደራዊ መሠረተ ልማቶች ላይ ፈጽማለችም። ኢራን ግን ከአደጋው ጋር በተያያዘ የቀረበባትን የአሜሪካን ክስ አስተባብላለችም። ሄሊኮፕተሯ በሆርሙዝ ወሽመጥ አቅራቢያ የወደቀችው ትናንት በስቲያ ሰኔ 2 ሲሆን ትራምፕ ለክስተቱ ኢራን በይፋ ተጠያቂ በማድረግ ምላሽ ለመስጠት ዝተዋል። የአሜሪካ ባለሥልጣናት በበኩላቸው ሁለቱ የበረራ አባላት ማትረፋቸውን አስታውቀዋል። የአሜሪካ ማዕከላዊ እዝ የአጸፋ እርምጃው በኢራን ደቡባዊ የባህር ዳርቻ የሚገኙ የኢራን አየር መከላከያ ስርዓቶችን፣ የስለላ ራዳሮችንና የመሬት ላይ መቆጣጠሪያ ተቋማትን ኢላማ ያደረገ መሆኑን አስታውቋል። ሮይተርስ እና ሌሎች የመገናኛ ብዙሃን በሆርሙዝጋን ግዛት በሚገኙ በቀሽም ደሴት፣ በሲሪክ፣ በጃስክ እንዲሁም በባንደር አባስ አካባቢዎች ከዚህ አልፈው በዙሪያቸው ባሉ ቦታዎች ፍንዳታዎች መሰማታቸውን ዘግበዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ በኢራን ላይ የሚሰነዘር ማንኛውም ጥቃት ያለ ምላሽ እንደማይቀር ያስጠነቀቁ ሲሆን ዩናይትድ ስቴትስ የቴህራን ቁርጠኝነትን ለመፈተሽ መምረጧን ተናግረዋል። አክለውም በቀጠናው የሚንቀሳቀሱ የውጭ አገር ወታደራዊ ኃይሎች ሰላማቸው እንዲጠበቅ ከፈለጉም አካባቢውን ለቀው እንዲወጡ አስጠንቅቀዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሰኔ 4 2018 ዓ.ም ይዘናችሁ የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። ከቀሪ የጣቢያችን ዝግጅቶች ጋር በሌሎች አዳዲስ መረጃዎች እስከምንገናኝ ቸር